ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። አስተማማኝ ሰላም እንዲኖር የበኩላቸውን ኃላፊነት እየተወጡ መሆኑን በማዕከላዊ ጎንደር ዞን የታች አርማጮ ወረዳ የሀገር ሽማግሌዎች ተናገሩ። ሰላምን ለማረጋገጥ በተሰራው ስራ 264 የታጠቁ ኃይሎች የሰላም አማራጭ መቀበላቸውን የወረዳው ሰላምና ጸጥታ ጽሕፈት ቤት አስታውቋል። አዲስ አለማየሁ ተጨማሪ ዘገባ አለው። በማዕከላዊ ጎንደር ዞን ታች አርማጮ ወረዳ አስተማማኝ ሰላም እንዲኖር የበኩላቸውን ኃላፊነት እየተወጡ መሆኑን በወረዳ ያገኘናቸው የሀገር ሽማግሌዎች ተናግረዋል። አቶ አለሜ ወሰኔንና አቶ አባይ ደርሶን ሳንጃ ከተማን ያገኘናቸው እነርሱ እንደሚሉት ደም መፋሰስን ለማስቀረት የግጭት መፍቻ መንገዶችን እየተጠቀሙ ነው። የሀገራችን ሰላም ለማስፈን ግጭቶችን ለማብረድ መልክ ለማሰስ እርቀ ሰላም ለማድረግ ከፍተኛ እንቅስቃሴ ከፍተኛ ስራ እየተደረገ ነው። ወደ ሰላም የሚመለሰው ወደ ሰላም እየተመለሰ ነው። አሁንም ቀጣይ ደም መፋሰስ እንዲቀር እየተወገዘ ወጣቱም ይህን አቅጣጫ እንዳይከተል ሰፊ ምክር እየተሰጠበት ይገኛል። ያው እነዚህ የወጡ ሰዎች ምሕረት በማስጠየቅ በመግባባት ተው ይጎዳችኋል፣ ትጎዳላችሁ፣ መግደልም ጥሩ አይደለም፣ መሞትም ጥሩ አይደለም እያልን ብዙዎችን የወጡ ሰዎች እያስገባን እንገኛለን። የሀገር ሽማግሌ የማይጥረው ጥረት የለም። የተጋደለ ቢሆን ያስታርቃል። ግጭቶችን በዘላቂነት ለመፍታት የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ነው ያሉን የታች አርማጮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ጋሻው ጥጋቡ ለዚህም በጋራ እየተሰራ ነው ብለዋል። እኛ ሰላሙን ለማምጣት ህብረተሰቡን እየሰበሰብን ወደ ሰላም መልሱ፣ በውጭ ያሉትን ወንድሞቻችን ወደ ሰላም እንዲመለሱ አድርጉ ከምንለው በላይ በሀገር ሽማግሌዎች፣ በወጣቶች፣ በሃይማኖት አባቶች ጥረት እየተደረገ በየቦታው በየቀበሌው እየተወጣ ማለት አስቻይ በሆኑ ቀበሌዎች ላይ እየተወጣ ህዝቡ ምክር እየመከረ የሚመለሰውን እንዲመለስ መስተካከል ያለባቸው ነገሮች እንዲስተካከሉ በማናገር አሁን የተሻለ ለውጥ ተገኝቷል። ይህ ዜና እስከተጠናቀረበት ጊዜ ድረስ በወረዳው 264 የታጠቁ ኃይሎች የሰላም አማራጭ ተቀብለው ገብተዋል ያሉት ጽሕፈት ቤት ኃላፊው የሰላም አማራጭ ለመረጡ አካላት ወደ መደበኛ ስራቸው እንዲመለሱ እየተሰራ መሆኑን ጠቅሰዋል። አሁን መንግስት የሰጠውን የሰላም አማራጭ ተከትለው የገቡ አሁን 264 ገብተዋል። ከዚህ ውስጥ 31 የታጠቁ ናቸው። በተለይ በዚህ አመት የገቡት በአብዛኛው ጄሌ ነው ይመጣል። ወደ መንግስት ጎንኜ በሰላም አስከባሪ ተሰማርቼ መስራት ፈልጋለሁ ሚል ካለ በሰላም አስከባሪ እንዲገባ፣ አይ በቀበሌ መዋቅር ላይ ምንሻ ሆኜ የጸጥታ መዋቅር ሆኜ መስራት ፈልጋለሁ ቀበሌ ላይ ካለ ደግሞ በዛ መልኩ እንዲሰማራ እየተደረገ ነው። በተለይ የመንግስት ሰራተኛ ኑሮ የወጡ ሲመለሱ ወደ ነበሩበት መደበኛ ስራቸው እንዲመለሱ እየተደረገ ነው። የታች አርማጮ ወረዳ ዋና አስተዳዳሪ አስማሪው አላሸተ በበኩላቸው በወረዳው ዘላቂ ሰላም እንዲሰፍን ከወጣቶች ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር እየተሰራ ነው ብለዋል። ህብረተሰቡም የአካባቢውን ሰላም በመጠበቅ ረገድ ጥሩ ጅምር አለን ያሉት ወደ ሁሉም አካባቢ ተደራሽ ሆነን ህግ የማስከበር ስራ እየሰራን ያለንበት ሁኔታ ነው ያለ። እዛው ሳለ ደግሞ ማህበረሰቡን በደንብ የማስገንዘብ እና የአካባቢውን ሰላም ራሱ እንዲጠብቅ እና ዘላቂ ሰላም እንዲረጋገጥ ልማት ተጠናክሮ እንዲቀጥል የማስገንዘብ ስራ እየሰራን ያለንበት ሁኔታ ነው ያለው። ይሄን አቋም ይዞም አሁን ማህበረሰቡ ከመንግስት ጎን ደጀን ሆኖ የአካባቢውን ሰላም በመጠበቅ በኩልም ጥሩ ጅምሮች አሉ። የሚቀሩ ስራዎችን ደግሞ ቀጣይ አብረን ህብረተሰባችን አስተባብረን ደጀን አድርገን ምንሰራቸው ስራዎች ይኖራሉ። እነዚህን ደግሞ አጠናክረን እየቀጠልን ያለንበት ሁኔታ ነው ያለው። ዘላቂ ሰላም ለማስፈን በሚሰራው ተግባር ህብረተሰቡ ከጸጥታ መዋቅሩ ጎን እንዲሆንም ተጠይቋል። የተሰራው የውስጥ ለውስጥ መንገድ በእንቅስቃሴያቸው ላይ ይደርስ የነበረውን ጫና እንደቀነሰላቸው የአምባ ጊዮርጊስ ከተማ ነዋሪዎች ተናገሩ። የከተማዋን የልማት ጥያቄ መመለስ ትኩረት የሚሰጠው ጉዳይ መሆኑን ያስታወቀው የአምባ ጊዮርጊስ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት የውሃ የመብራትና የመንገድ መሰረተ ልማቶችን ለማስፋፋት እየተሰራ መሆኑን ገልጿል። ቃል ኪዳን ኃይሌ ተጨማሪ አላት። መንገድ ለአንድ ሀገር ማህበራዊና ኢኮኖሚያዊ ፋይዳው የጎላ አስተዋጽኦ ማበርከት ከሚችሉ መሰረተ ልማቶች መካከል አንዱ ነው። የመንገድ መሰረተ ልማት ከፍተኛ ወጪን የሚጠይቅ ከመሆኑ ጋር ተያይዞ በበጀት እጥረትና በመሰል ምክንያቶች በሚፈለገው ልክ ለመከወን አዳጋች ሲሆን ይታያል። ሀሳባቸውን ያጋሩን የአምባ ጊዮርጊስ ከተማ ነዋሪዎች የመንገድ መሰረተ ልማት እንዲለማላቸው ጥያቄ ሲያቀርቡ መቆየታቸውን አስታውሰው ዛሬ ላይ ጥያቄያቸው ምላሽ በማግኘቱ ስላገኙት እፎይታ እንዲህ ይናገራሉ። ደስታዋም እባላለሁ። በጭቃ እስከ ላይ ድረስ እየተዋጥን የምንገባበት የምንወጣበት ጊዜ ነበር። በተከታታይ ብዙ አመታትን
ያው መንገዶች እንዲሰሩ ጥረት ብናደርግም ብንጠይቅም ጥያቄያችን ምላሽ አላገኘም ነበር። 2017 ዓ.ም እንግዲህ እግዚአብሔር የተመሰገነ ይሁን ችግራችን እንዲፈታ ሆኗል። ወላድ እንኳን ወልዳ ማውጫ ያጣንበት ሰዓትና በዚህ ምክንያት ህይወት ያለፈበት ሁሉ ነበረ። በጣም ከባድ ነበር የመንገዱ ጉዳይ። አሁን ባጃጅም ይገባል። ማንኛውም በሽተኛም ይሁን ወላድም ይሁን የፈለገው ማንኛውም ቢሆን ራሱ የሆነ ነገር ገዝተን እንኳን ከገበያ እስከ ቤታችን ድረስ ይዘን እየገባን ነው። አስናቀው ደረበ እባላለሁ። ጥያቄያችን አቀረብነው ወደ 4 ዓመት በላይ ይሆናል። ከዛ በፊት ሰውና ሰው አይገናኝም። በተለይ ክረምት ላይ በጣም አስቸጋሪ ነው። ክረምት ላይ ሰው መውጣት ሲያቅተው በመጫኛ ነው እየተሳበ የሚወጣ። ለህብረተሰቡ ትኩረት ሰጥተው ያው የሚቀረውን ነገር እያስቀሩ ለዚህ መንገድ አበቅተውናል። አሁን ይህን 2 ዓመት ያለ የመሰረተ ልማት እንቅስቃሴ በተለይ መንገድ ስራ ላይ በጣም የተሻለ ነው። በማዕከላዊ ጎንደር ዞን የአምባ ጊዮርጊስ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ዋና ስራ አስኪያጅ ዲያቆን ወልዴ ባዘዘው ባለፈው በጀት ዓመት ከ2 ኪሎ ሜትር በላይ የጠጠር መንገድ ግንባታን ጨምሮ ሌሎችም የልማት ስራዎችን ማከናወን መቻሉን ገልጸዋል። 2017 በጀት ዓመት 120 ሜትር ኮብልስቶን ሰርተናል። በዛው በተያያዘ 155 ሜትር የውሃ ማፋሰሻ ዲሽ ሰርተናል። 2 ብሎክ ሸዶችን ለ56 ግለሰቦች እሱን ሰርተን ማስረከብ ችለናል ማለት ነው። ከዚህ በተጨማሪ የኛ የከተማ ጥያቄ እጅግ በጣም ብዙ ጥያቄ ነው ያለብን። ከህዝባችን አንጻር ይህንን ነገር ወስደን ስናየው ስንነት ቢኖረውም 2.6 ኪሎ ሜትር የሚሆን የጠጠር መንገድ ስራ በ2 ሳይቶች ላይ መስራት ችለናል። ከዚህ በተጨማሪ ደግሞ የእናቶች ማዋለጃ ክፍል ችግር ያለበት ስለነበረ ሆስፒታል ውስጥም ገብተን 300 ሜትር የጠጠር መንገድ ስራ መስራት ችለናል ማለት ነው። የከተማዋን የልማት ጥያቄ መመለስ ትኩረት የሚፈልግ ጉዳይ መሆኑን ያነሱት ስራ አስኪያጁ ከባለፈው በጀት ዓመት የተገኘውን ተሞክሮ በማስፋትና ከሌሎች ተቋማት ጋር በመተባበር የውሃ የመብራትና ሌሎችም የመሰረተ ልማት ስራዎችን ለማሟላት እየተሰራ መሆኑን አስታውቀዋል። በዚህ በጀት ዓመት 240 ሜትር ኮብልስቶን ለመስራት አቅደናል። 240 ሜትር የውሃ ማፋሰሻ ዲሽ ለመስራት አቅደናል። የመንገድ መሰረተ ልማታችን ምን ይመስላል የሚለውን የቅድመ ዝግጅት ስራዎችን፣ የሳይት ክሊራንስ ስራዎችንና የሳይት ሴሌክሽን ስራዎች በሙሉ አልቀዋል። ለወጣቶቻችን የስራ እድል መፍጠር መቻል ስላለብን 2 ብሎክ ሸዶችን ሰርተን እናስረክባለን። አሁን የሸዱ ጉዳይ የጸጋ ልየታ ስራ መስራት ችለናል። 1000 ካሬ ሜትር ለሚመለከቱ ተቋም ያሳውቀናል። የውጭ መብራትን ጉዳይ በ5 ሚሊዮን ብር በጀት 50 ባውዛዎችን እናበራለን የሚል እቅድ ይዘናል ማለት ነው። እንደ ተቋም ማህበረሰቡ በልማት ስራዎች ላይ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጽሕፈት ቤቱ ጠይቋል። የተሰራላቸው የውስጥ ለውስጥ የጠጠር መንገድ ይደርስባቸው የነበረውን እንግልት እንደቀነሰላቸው በምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። በበጀት ዓመቱ 500 ሜትር የውስጥ ለውስጥ ጠጠር መንገድና የዲች ቦይ ተሰርቶ ለአገልግሎት ክፍት መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት ገልጿል። ተጨማሪውን ከኤልያስ ጋሻው እንከታተል። አቶ መለሰ ወንዳለና ወይዘሮ ዘምዘም አህመድ የገንዳዋ ከተማ የቀበሌ 03 ነዋሪዎች ናቸው። በቀበሌያቸው የውስጥ ለውስጥ ጠጠር መንገድና የውሃ መፋሰሻ ቦይ ባለመኖሩ ምክንያት በክረምት ወቅት በቤታቸው ጎርፍ ይሄድ ነበር። በተለይ ደግሞ እናቶች በሚወልዱበት ወቅትም የአምቡላንስ አገልግሎት ቶሎ እንዳያገኙ መንገዱ ፈተና እንደነበርም ያስታውሳሉ። አሁን ላይ ግን የውስጥ ለውስጥ ጠጠር መንገዱ ተሰርቶ ለአገልግሎት ክፍት በመሆኑ ከዚህ ቀደም ይደርስባቸው የነበረውን ችግር እንዳቃለልላቸው ነዋሪዎች ተናግረዋል። መንገዱ አሁንም ፊት ባጃጅም ገብቶ እንደፈለገ ወላድም ሆነ በሽተኛ ይዞ ለመሄድ አስቸጋሪ ነበር። አሁን ባጃጅ ገብቶ ከሚፈልገው ቦታ በሽተኛም ሆነ ወላድ ይዞ መሄድ ይችላል እና አሁን በጣም ጥሩ ነው ያለው መንገዱ ማለት ነው። ደካሞች በውሃ በጎርፍ እየተበሉ በጣም አስቸጋሪ ነው የነበረ። ድረሱልን እንኳን ብለን ለጸጥታ እንኳን ስንደውል የማይደርሱበት ጉዳይ ነበራቸው። ምክንያቱም መንገዱ አስቸጋሪ ነው የነበረ። አሁን ግን በጣም ደስ በሚል ሁኔታ መንግስት አይቶን ወርዶ ምንድነው ችግራችሁ ብሎ ፈቶልናል። በበጀት ዓመቱ 500 ሜትር የውስጥ ለውስጥ ጠጠር መንገድና የዲሽ ቦይ ስራዎች እንደተሰሩ የገንዳዋ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ምክትል ኃላፊ ብርቁ ጎደበ ገልጸው ህብረተሰቡ የተሰራውን የልማት ስራ በአግባቡ መጠቀም አለበት ብለዋል። ይህ መንገድ በከፍተኛ ሁኔታ ክረምት ላይ ሰው አያስተላልፍም። የአካባቢው ማህበረሰብ በጣም ከፍተኛ ምሬት ነበረበትና በጣም የባሰውን በማየት እያስወሰንን ለፕሮጀክቱን ሰርተን የጨረስንበት ሁኔታ አለ። ከውስጥ ለውስጥ መንገድ በተጨማሪ የመብራትና የውሃ መቆራረጥ ችግሮችን ለመፍታት በርካታ ስራዎች እየተሰሩ እንደሚገኙ ምክትል ኃላፊው አብራርተዋል። ክረምት አካባቢ ላይ የከተማ መብራቱ ጠፍቶብን ነበርና ተቆራርጠዋል። አልፎ አልፎ እንደ ዲም ላይት ነገር የሚሆንበት አጋጣሚ አለ። አሁን ሙሉ ዝርጋታ እያደረግን ነው። ውሃን በተመለከተ ራሱን የቻለ የውሃ
ታንከርም ተሰቅሎ ቀጠና 8 አካባቢ ላይ አገልግሎት የጀመረበት ሁኔታ አለ። የሚሰሩ መሰረተ ልማቶች በጊዜና ጥራታቸውን ጠብቀው እንዲሰሩ ክትትል እየተደረገ መሆኑን የተናገሩት የገንዳዋ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አብዱል ከሪም መሐመድ ናቸው። ከጥራት አኳያም ማህበረሰብ ባለቤት መሆን አለበት። አሁን ሌሎች ቀጠናዎች ላይ ቀጠና 4ም ከአሁን በፊት ስንሰራ ጥሩ ተሞክሮ አለ። እያንዳንዱ ማህበረሰብ በየቀኑ ክትትል ያደርጋል። ጥራቱን እየተከታተልን ያለ ነው። በተሻለ ጥራት የተሰራ መንገድ ነው። ቀጣይ ደግሞ ደረጃውን ለማሳደግ እቅድ ይዘን የምንሰራ ይሆናል ማለት ነው። በሚሰሩ መሰረተ ልማቶች ማህበረሰቡ የበኩሉን ተሳትፎ እንዲያደርግና የተሰሩ የልማት ስራዎች እንዲጠበቁ ከንቲባው መልእክት አስተላልፈዋል። የሰሜን ተራሮች ብሔራዊ ፓርክን ህልውና ለመጠበቅ እየሰራ መሆኑን የፓርኩ ጽህፈት ቤት ገለጸም። ጽህፈት ቤቱ ከአፍሪካ ዋይልድ ፋውንዴሽን ጋር በመተባበር በፓርኩ ዙሪያ ለሚገኙ የህብረተሰብ ክፍሎች የቅድመ እሳት መከላከል ስልጠና ሰጥቷል። ስልጠናው በበጋ ወቅት ሊፈጠር የሚችል የእሳት አደጋን ቀድሞ ለመከላከልና የፓርኩን ሁለንተናዊ ደህንነት ለማስጠበቅ የሚያስችል ነው ተብሏል። ፓርኩ ያለበትን ዘርፈ ብዙ ችግር ለመከላከልና ህልውናውን ለማስቀጠል እየተሰራ መሆኑን የፓርኩ የስነ ምህዳር ክትትልና ማበልጸግ የስራ ክፍል ኃላፊ ኤፍሬም ወንዴ ተናግረዋል። በአፍሪካን ዋይልድ ላይፍ ፋውንዴሽን የሰሜን ተራሮች ብሔራዊ ፓርክ የህብረተሰብ ተጠቃሚነትና ተሳትፎ ከፍተኛ ባለሙያ ለማ ኤፍሬም ከዚህ ቀደም የእሳት አደጋ ቡድን ባለመኖሩ ከፍተኛ ጉዳት ያደርስ እንደነበር ተናግረዋል። ቡድኑ ከተቋቋመ ወዲህ ለአካባቢው ማህበረሰብ በቂ የግንዛቤ ማስጨበጫ በመስጠቱ ለውጥ መገኘቱን ጠቅሰዋል። የስልጠናው ተሳታፊዎችም በበጋ ወቅት ሊከሰት የሚችልን የእሳት አደጋ ለመከላከል የተቀናጀ የቅድመ እሳት መከላከል ስልጠና መሰጠቱ ፋይዳው የጎላ ነው ብለዋል። ከፓርኩ ጽህፈት ቤት የተገኘው መረጃ እንደሚያመላክተው የሰሜን ተራሮች ብሔራዊ ፓርክ 1300 የእጽዋትና ከ36 በላይ የእንስሳት ዝርያዎች ይገኙበታል። የዘገበው ደረጀ ደርበው ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎች ጋር ተስፋዬ አይጠገብ ነበርኩ። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።